የአክብሮት ሰላምታችን በያላችሁበት ይድረስ። ጤና ይስጥልን ተመልካቾቻችን ከኤንቢሲ ኢትዮጵያ ቴሌቪዥን የዕለተ ሮብ ግንቦት 12 ቀን 2018 ዓ.ም እኩለ ቀን ዜናዎችን ይዘን ቀርበናል። በዕለቱ ዜናችን ቢዝነስና ስፖርት መረጃዎችን አካተናል። አብራችሁን ቆዩ በአክብሮት እንጋብዛለን። በቅድሚያም አርዕስተ ዜና። እንደ ምርጫ ባሉ ወሳኝ ሀገራዊ ጉዳዮች መገናኛ ብዙሃን ሚና እጅግ የላቀ መሆኑን የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናትአለም መለሰ ገለጹ። የኢትዮጵያን ትክክለኛ ገጽታ በራስ ስታቲክስና እይታ መግለጽ መቻሉ የመረጃ ሉዓላዊነትን የማረጋገጫ ዋነኛ መንገድ መሆኑን የኢትዮጵያ ስታቲክስ አገልግሎት ዋና ዳይሬክተር በከር ሻሌ ገለጹ። ከውጭ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ቻይና ገቡ። ብርሃን ሸቴ ሰዓቱ ዜናዎች እየመራው አብሬያችሁ ቆያለሁ። እናንተም አብራችን ቆዩ በአክብሮት የጋበዝኩ። አጫጭር መረጃዎች ወደ እናንተ ማድረስ እንጀምራለን። እንደ ምርጫ ባሉ ወሳኝ ሀገራዊ ሂደቶች የመገናኛ ብዙሃን ሚና እጅግ የላቀ መሆኑን የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናትአለም መለሰ ገለጹ። የኢትዮጵያ ዜና አገልግሎትና የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ለዲሞክራሲያዊ ምርጫ ስኬት የመገናኛ ብዙሃን ሚና በሚል ርዕስ በጋራ ያዘጋጁት መድረክ በአዳማ ከተማ እየተካሄደ ይገኛል። ዲሞክራሲያዊና ፍትሃዊ ምርጫ ማካሄድ የሁሉም ባለድርሻ አካላት የጋራ ኃላፊነት መሆኑን ለማስገንዘብ ታስቦ በተዘጋጀው መድረክ ላይ ንግግር ያደረጉት የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናትአለም መለሰ መገናኛ ብዙሃን ብሔራዊ መግባባት በመፍጠር የዜጎችን የፖለቲካ ንቃት በማጎልበትና ተጠያቂነት የሰፈነበት ስርዓት እንዲፈጠር በማድረግ በኩል ትልቅ አቅም አላቸው ብለዋል። በተጨማሪም በሀገር ግንባታ ህዝብን በማሳወቅና ለተግባር ለማነሳሳት የማይተካ ሚና እንዳላቸው ጠቁመው በተለይም እንደ ምርጫ ባሉ ወሳኝ ሀገራዊ ሂደቶች የመገናኛ ብዙሃን ሚና እጅግ የላቀ እንደሆነ ገልጸዋል። የምርጫ ሂደቱን ግልጽነትና ጥያቄነት ባለው መልኩ በመከታተልና በመገንዘብ ሰላማዊ ዲሞክራሲያዊ አሳታፊና ተአማኒ ሆኖ እንዲጠናቀቅ ኃላፊነታቸውን መወጣት እንዳለባቸው አክለዋል። በቀሪ የምርጫ ቀናትም ይህንኑ ስራቸውን አጠናክረው እንዲቀጥሉ አሳስበዋል። የኢትዮጵያ ዜና አገልግሎት ዋና ስራ አስፈጻሚ ሰይፈ ደርቤ በበኩላቸው በሰባተኛው ጠቅላላ ምርጫ ህብረተሰቡን ዝግጁ በማድረግ በኩል በርካታ ስራዎች ሲሰራ መቆየቱን ተናግረዋል። የኢትዮጵያን ትክክለኛ ገጽታ በራስ ስታቲክስና እይታ መግለጽ መቻሉ የመረጃ ሉዓላዊነት ማረጋገጫ ዋነኛ መንገድ መሆኑን የኢትዮጵያ ስታቲክስ አገልግሎት ዋና ዳይሬክተር በከር ሻሌ ገለጹ። የመረጃ ሉዓላዊነት ለፖሊሲ ነጻነት በሚል መሪ ሀሳብ በተዘጋጀው ሀገራዊ ጉባኤ ጠቅላይ ሚኒስትር አብይ አህመድና ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ተካሂዷል። ጠቅላይ ሚኒስትር አብይ አህመድ ጉባኤውን በይፋ በከፈቱበት ወቅት ባስተላለፉት መልእክት መረጃ የዚህ ዘመን ስትራቴጂካዊ ሀብትና ጠንካራ ሀገረ መንግስት የሚገነባበት ቁልፍ የሉዓላዊነት ምሰሶ መሆኑን አስገንዝበዋል። የኢትዮጵያ ስታቲክስ አገልግሎት ዋና ዳይሬክተር በከር ሻሌ እንደገለጹት ከሆነ ተቋማቸው ሀገሪቱን ማህበራዊና ኢኮኖሚያዊ እውነታዎችን በትክክል የሚያንጸባርቁ ስታቲክሳዊ መረጃዎችን በስፋት በማመንጨት ላይ ይገኛል። ተቋሙ በዋናነት ለውሳኔ ሰጪዎች ለእቅድና ለልማት ስትራቴጂዎች መንደፊያ የሚሆኑ ኦፊሻላዊ ስታቲክስ መረጃዎችን በማመንጨት እንደሚታወቅም ጠቁመዋል። በማደግ ላይ ያሉ ሀገራት በገንዘብና በባለሙያ ድጋፍ ስም መረጃዎቻቸውን እንዳይቀለበሱና የራሳቸውን ሁኔታ በሌሎች እይታ እንዳያዩ የመረጃ ሉዓላዊነት ማስከበር ወሳኝ መሆኑን አብራርተዋል። ከለውጡ ወዲህ የተመዘገቡት የኢኮኖሚ ሪፎርሞች እንዲሁም የሀገሪቱ የዲጂታላይዜሽን ፍጥነት እጅግ አስገራሚ መሆኑን ጠቅሰው ኢትዮጵያ እያሳየች ያለው ሁለንተናዊ እድገት የሰው ሀብት ልማት አቅሟንና የባለሙያዎቿን ክህሎት በከፍተኛ ደረጃ እያሳደገው እንደሚገኝ ገልጸዋል። በአሁኑ ወቅት በሀገሪቱ እየተካሄደ ያለው የአርቲፊሻል ኢንቴሊጀንስ ልማት ለሌሎች የአፍሪካ ሀገራት ጭምር መጥተው የሚማሩበትና የሚደመሙበት ደረጃ ላይ ደርሷል ነው ያሉት። ይህን የቴክኖሎጂ እውቀትና ክህሎት በመጠቀም የሀገሪቱን ትክክለኛ ገጽታ በራስ ስታቲክስና እይታ መግለጽ መቻሉ የመረጃ ሉዓላዊነት ማረጋገጫ መሆኑንም አስገንዝበዋል። በታህሳስ ወር 2018 ዓ.ም በጠቅላይ ሚኒስትር አብይ አህመድ ይፋ የተደረገው የዲጂታል ኢትዮጵያ 2030 ስትራቴጂ በቀጣዮቹ 5 ዓመታት ውስጥ የ5G ኔትወርክን ሙሉ በሙሉ ተደራሽ ማድረግ፣ የፋይዳ ዲጂታል መታወቂያ ማስፋፋትና ዜጎችን በዲጂታል ክህሎት ማሰልጠን ላይ ያተኩራል። የጅማ ዩኒቨርሲቲ ፕሬዝዳንት ጀማል አባፊጣ ለዩኒቨርሲቲው የዲጂታል ኢትዮጵያ 2025 ስትራቴጂ ተግበራ መደላድል ፈጥሯል ብለዋል። ዩኒቨርሲቲው ከትምህርት ሚኒስቴር ጋር በመተባበር በቴክኖሎጂ የታገዘ የትምህርት አሰጣጥን በመከተልና ከዲጂታል ስርዓት ጋር የማስተሳሰር ስራ እየተሰራ ነው ብለዋል።
በዩኒቨርሲቲው ባለው የፈጠራ ማጎልበቻ ማዕከል በሰው ሰራሽ አስተውሎት ላይ ያተኮሩ የፈጠራ ስራዎች እየተከናወኑ መሆናቸውን ተናግረዋል። የጎንደር ዩኒቨርሲቲ ፕሬዝዳንት አስራት አጸደወይን በበኩላቸው ዩኒቨርሲቲው ለዲጂታል ኢትዮጵያ 25 ስትራቴጂ ትግበራ ውጤታማነት የበኩሉን ድርሻ መወጣቱን አውስተዋል። ዩኒቨርሲቲው የዲጂታል ኢትዮጵያ 2030 ትግበራን ለማሳለጥ በሰው ኃይል ልማት ላይ የሰራ መሆኑና የአርቲፊሻል ኢንተለጀንስ ሳይበር ሴኩሪቲ የትምህርት መርሃ ግብሮችን ማስተማር መጀመሩን ተናግረዋል። ዩኒቨርሲቲው የ5 ሚሊዮን ኮደሮች ለማፍራት የተያዘው ግብን ለማሳካት የበኩሉን ድርሻ እየተወጣ እንደሚገኝ የገለጹት ደግሞ የሐዋሳ ዩኒቨርሲቲ ምርምርና ትብብር ምክትል ፕሬዝዳንት ታፈሰ ማቴዎስ ናቸው። ዩኒቨርሲቲው አብዛኛውን አሰራሩን ዲጂታላይዝ ማድረጉን ገልጸው ዲጂታል ኢትዮጵያ 2030 ስትራቴጂ ለማሳካት በቁርጠኝነት እየሰራ እንደሚገኝም ተናግረዋል። ተመልካቾቻችን ዜናዎቻችን ቀጥለዋል። አሁን ደግሞ ከውጭ ወደ ያዝናቸው አጫጭር መረጃዎች እናልፋለን። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ቻይና ገቡ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የቻይናው መሪ ጂ ጂንፒንግ ጋር ለሚያደርጉት ጥብቅ ውይይት ቻይና መግባታቸው ተዘግቧል። ይህ የፑቲን የቻይና ጉዞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቻይና ጉብኝታቸውን አጠናቀው በወጡ በጥቂት ቀናት ውስጥ መሆኑ የዓለምን ትኩረት ስቧል። የፑቲን የቤጂንግ ጉዞ በምዕራባውያን ማዕቀብ ሳቢያ ለተገለለችው ሩሲያ ቻይና ምን ያህል ወሳኝ አጋር እየሆነች መምጣቷን ማሳያ ነው ተብሏል። ቻይና የሩሲያ ነዳጅ ዋነኛ ገዢ ስትሆን ፑቲን በዚህ ጉብኝታቸው በዓመት እስከ 50 ቢሊዮን ኪዩቢክ ሜትር የተፈጥሮ ጋዝ ወደ ቻይና ማጓጓዝ የሚያስችለውን አዲስ የቧንቧ መስመር ዝርጋታ ስምምነት ለማጽደቅ አልሙ። የቻይናው ፕሬዝዳንት ጂ ጂንፒንግ ከሞስኮ ጋር ያላቸውን ወዳጅነት ማሳየት ቢፈልጉም የዩክሬን ጦርነት በዓለም አቀፍ ዲፕሎማሲ ላይ አስገዳጅ ሁኔታ ውስጥ ስለከተታቸው ጥንቃቄ የተሞላበት አካሄድ እየተከተሉ መሆኑን የጉዳዩ ቅርብ ታዛቢዎች በተደጋጋሚ ገልጸዋል። የአሜሪካ ሴኔት በፕሬዝዳንት ዶናልድ ትራምፕ ላይ ገደብ የሚጥል ውሳኔ አሳለፈ። የአሜሪካ ሴኔት የሪፐብሊካኑ መሪ ዶናልድ ትራምፕን በግልጽ በመቃወም የኢራን ጦርነት ለማስቆም የሚያስችል የጦርነት ስልጣን ውሳኔ ረቂቅ በድምፅ ብልጫ አጽድቋል። የውሳኔ ረቂቁን ወደፊት ለማስኬድ በተደረገው የድምፅ አሰጣጥ ስነ ስርዓት 50 ለ47 በሆነ ጠባብ ድምፅ ያለፈ ሲሆን 4 ሪፐብሊካኖች ከዲሞክራቶች ጋር በማበር ለውሳኔው ድጋፍ ሰጥተዋል የተባለው አሜሪካና እስራኤል በኢራን ላይ ጥቃት መሰንዘር ከጀመሩ ከ80 ቀናት በኋላ የተላለፈው ይህ ውሳኔ ትራምፕ ከኮንግረሱ ፍቃድ ካላገኙ በስተቀር የአሜሪካ ጦር በኢራን ላይ የሚያደርገውን ድብደባ እንዲያቆም ያስገድዳል። ይህ ውጤት በሕገ መንግስቱ ላይ በግልጽ እንደተቀመጠው ወታደሮችን ወደ ጦርነት የመላክ ስልጣን ሊኖረው የሚገባው ኮንግረሱ እንጂ ፕሬዝዳንቱ አይደሉም ብለው ሲከራከሩ ለነበሩት ሕግ አውጪዎች ትልቅ ድል ነው የተባለው። ይሁን እንጂ የውሳኔ ረቂቁ 100 አባላት ባሉት ሴኔት ውስጥ ቢጸድቅም በሪፐብሊካኖች በሚመራው የተወካዮች ምክር ቤት መጽደቅ ይኖርበታል። በተጨማሪም ፕሬዝዳንት ትራምፕ ሊጠቀሙበት የሚችሉትን ድምፅን በድምፅ የመሻር መብት ለማለፍ በሁለቱ ምክር ቤቶች የ2/3 አብላጫ ድምፅ ማግኘት ይገድላቸዋል። የውሳኔ ሀሳቡን ያቀረቡት ሴናተር ቲም ኬን ፕሬዝዳንት ትራምፕ ከኢራን የቀረቡ የሰላምና የዲፕሎማሲ ጥያቄዎችን ችላ በማለት ጦርነቱን እየቀጠሉ ነው ሲሉ ወቅሰዋል ሲል የዘገበው ሮይተርስ ነው። እስራኤል በሊባኖስ ላይ በፈጸመችው ጥቃት 19 ሰዎች መገደላቸው ተገለጸ። በአሜሪካ አደራዳሪነት የተደረሰው የተኩስ አቁም ስምምነት ጥቃቱን ማስቆም ባልቻለበት በዚህ ወቅት እስራኤል በደቡባዊ ሊባኖስ በፈጸመችው የአየር ላይ ድብደባ ቢያንስ 19 ሰዎች ሲገደሉ 29 ሰዎች መቁሰላቸውን የሀገሪቱ ጤና ሚኒስቴር አስታውቋል። እንደ ሚኒስቴሩ መግለጫ ከሆነ በዴር ቃኑን ከተማ በሚገኝ አንድ መኖሪያ ቤት ላይ በደረሰ ጥቃት ብቻ የ10 ሰዎች ሕይወት ያለፈ ሲሆን ከሟቾቹ መካከል 3 ህጻናትና 3 ሴቶች ይገኙበታል። እስራኤል ጥቃቱ ያነጣጠረው በታጣቂው ቡድን ሂዝቦላ ላይ መሆኑን ብትገልጽም በተደጋጋሚ በሚሰነዘረው ጥቃቶች ሴቶችና ህጻናትን ጨምሮ ንጹሃን ዜጋዎች ለህልፈት እየተዳረጉ ይገኛሉ ተብሏል። በሌላ በኩል ሂዝቦላ ወደ ሰሜናዊ እስራኤልና በደቡባዊ ሊባኖስ የሚገኙ የእስራኤል ወታደሮች ላይ የሮኬትና የድሮን ጥቃቶችን እየሰነዘረ ይገኛል። የእስራኤል ጦር ባወጣው መግለጫ በሂዝቦላ ጥቃት በትናንትናው ዕለት አንድ ወታደር መገደሉን አረጋግጧል። ከመጋቢት ወር ጀምሮ በእስራኤልና በሂዝቦላ መካከል እየተካሄደ ባለው በዚህ ግጭት በሊባኖስ በድምሩ የተገደሉ ሰዎች ቁጥር ከ3000 በላይ መሻገሩን የሀገሪቱ ጤና ሚኒስቴር አስታውቋል። ዘገባው የዘጋርዲያን ነው። ተመልካቾቻችን ዜናዎቻችን ቀጥለዋል። በዝርዝር ወደምንመለከተው መረጃዎች እናልፋለን። ሙዚየሞች ለቱሪዝም እድገት ከሚያበረክቱት አስተዋጽኦ በተጨማሪም ለባህል ዲፕሎማሲ ገንቢ ሚና እየተጫወቱ እንደሚገኙ ተገለጸ። በከተማና ሀገር አቀፍ ደረጃ ነባር ሙዚየሞችን በማደስና አዳዲስ በመገንባት የስራ ዕድል እየተፈጠረ ነውም ተብሏል። ኢትዮጵያ ከሙዚየም ልማት ተጠቃሚ መሆን መጀመሯ መንግስት ለዘርፉ ትልቅ ትኩረት መስጠቱን ያሳየና የሙዚየም ሀብቶች የጋራ ታሪክን የሚያንጸባርቁ መሆናቸውም ተመላክተዋል። ተጨማሪ አለን።
ኢትዮጵያ ከሙዚየም ሀብት ተጠቃሚ መሆን መጀመሯ ተገለጸ። ከቅርብ ጊዜ ወዲህ መንግስት ለዘርፉ የሰጠው ትኩረት የቱሪዝም ፍሰት እንዲጨምር አዎንታዊ ሚና እየተጫወተ ይገኛል። ለቱሪዝም እድገት ከሚያበረክቱት አስተዋጽኦ በተጨማሪ ሙዚየሞች ለባህል ዲፕሎማሲ ገንቢ ሚና እየተጫወቱ እንደሚገኙም ተገልጿል። በኢትዮጵያ ለ24ኛ ጊዜ የተከበረው ዓለም አቀፍ የሙዚየም ቀን ሙዚየሞች ታሪክን ለመጪው ትውልድ ከማስተላለፍ አንጻር ሚናቸውን እንዲወጡ ትኩረት የሰጠ ነው ተብሏል። 49ኛው ዓለም አቀፍ የሙዚየም ቀን በኢትዮጵያ ለ24ኛ ጊዜ ሙዚየሞች የተከፋፈለውን ዓለም ያስተሳስራሉ በሚል መሪ ሀሳብ ተከብሯል። በከተማችን በሀገራችንም ላይ አቧራ ለብሰው የነበሩ ቅርሶች አቧራቸው ተራግፎ ለህዝብ መዝናኛነት ለትውልዱ ደግሞ የስራ እድል እየፈጠሩ ያሉ ተቋማትን ነው እየጎበኘን ያለ ነው። ስለዚህ ያየናቸው ያሉ ሙዚየሞችም በዚህ ከለውጡ በኋላ በዚህ በ5 በ6 ዓመት ውስጥ የተሰሩ ሙዚየሞችን እንደዚህ አይነት ክብረ በዓሎች መከበራቸው የሚዚየሞችን ወዳጅነት ያጠናክራል። ሙዚየሞች የህዝብ እንደሆኑ አንዱ የምናሳይበት ቀናችን ነው ማለት ነው። ሙዚየሞች እንግዲህ ዋነኛ የቱሪዝም ፓኬጅ ማዕከል ናቸው። የክልሎችን የቱሪዝም ፕሮዳክት ከማስተዋወቅ አንጻር አዲስ አበባ ላይ ያሉት ሙዚየሞች ትልቅ ፋይዳ አላቸው ማለት። ሙዚየሞች አሁን ትልቅ የገቢ ምንጭ ይሆኑ ነው የመጡ። በከተማና ሀገር አቀፍ ደረጃ ነባር ሙዚየሞችን በማደስና አዳዲስ በመገንባት የስራ እድል መፈጠሩ የተገለጸ ሲሆን በዓሉ መከበሩ ዘርፉን ለማጠናከር ጉልህ አስተዋጽኦ እንዳለውም ተገልጿል። ሀገር ታሪክ አላት፣ በጣም ሰፊ ታሪክ ነው ያላት። ያ ታሪክ ተሰንዶ የማይቀመጥና ዲስፕሌይ የማይደረግ ከሆነ ለሀገርም ዜጋ እንዳልኩኝ ወይ ደግሞ ለውጭ ሀገራት ቱሪስቶችም ጭምር ኦርጋናይዝድ በሆነ መልኩ የማይቀርብ ከሆነ እንደሌለ ነው የሚቆጠረው። ወይ ደግሞ ታሪክ በባህሪው ምን ፌድ እያደረገ ይሄዳል ኦር ትዊስት እየሆነ ይሄዳል። ያ እንዳይሆን አንድም ታሪክ እንደነበረ ኦሪጂናሊቲውን ጠብቆ እንዲቆይ ሊያደርግ የሚችል ነገር ነው። ሁለቱም ደግሞ እንዳልኩኝ በሀገራችን ያለን ታሪክ ምን ይመስላል ብለን በዓለም ላይ እንደ ፕሮዳክት ራሱ የምንሸጥበት ብዙ ቱሪስቶችን የምንስብበት ታሪካችንን እየሸጥን የሀገራችንን ታሪክ እየሸጥን በዛውም ገቢ የምናመነጭበት ነው። ሙዚየሞች ዜጎች ሀገራቸውን እንዲያውቁ በማገዝ ትውልዱ የሀገር ሉዓላዊነት አስከብሮ ለማስቀጠል የጎላ ሚና እንዳላቸው ተገልጿል። በእውነቱ ይሄ የሙዚየም ቀን መከበሩ እንደ ሀገር በጣም ትልቅ ነው። እንግዲህ ኢትዮጵያ ሀገራችን የባለ ብዙ ቅርስ መዳረሻ አላት፣ ታሪክ አላት። ይሄ ታሪኳ ደግሞ እንዲታወቅ ከማድረግ አንጻር የራሱ የሆነ ትልቅ ፋይዳ አለው። በሀገር ውስጥም ብቻም ሳይሆን በዓለም ደረጃም ኢትዮጵያ ይህን ያክል ታሪክ የቱሪዝም መዳረሻ ከማድረግ አንጻር እንደገናም ደግሞ ትውልዱም ማህበረሰቡም ራሱ ታሪኩን እንዲያቅ እንዲጎበኝ ጎብኚዎች እንዲበዙ ማድረግ ብቻም ደግሞ አይደለም ታሪኩም ጭምር እንዲታወቅ ያደርገዋል። በሀገራችን እንድንኮራ ወጣቱም እንዲኮራ ጀግንነትን እንዲወርስ በተለይም እንደ መከላከያ ሙዚየም አይነቱ እንደ አድዋ ሙዚየም አይነቱ እንግዲህ አባቶቻችን እቺን ሀገር ያቆያት በደምና በአጥንት ነው። ያ ደግሞ በደም እንዴት ነው ደምና አጥንት የተከፈለው መስዋዕትነቱ እንዴት ነበረ ገድሉ እንዴት ነበረ የሚለውን ነገር ዲቴል የሆነ መረጃ እንዲያውቁ ያደርገዋቸዋል። ኢትዮጵያ ከሙዚየም ልማት ተጠቃሚ መሆን መጀመሯ መንግስት ለዘርፉ ትልቅ ትኩረት መስጠቱን ያሳየና የሙዚየም ሀብቶች የጋራ ታሪክን የሚያንጸባርቁ መሆናቸው ተመላክቷል። መንግስት ደረጃ ትኩረት ተሰጥቶት ስለሆነ ነው እየተሰራ ያለው። ለምሳሌ ከዚህ ከኛ ሙዚየም ብንነሳ ከ1940ዎቹ ጀምሮ የተወሰኑ መረጃዎች ነበሩ ሳይገነባ ሳይሰራ ቆይቷል። አሁን ደግሞ ትውልዱ በታሪኩ እንዲኮራ ሙዚየሞች እየተስፋፉ ያሉበት ሁኔታ ነው ያለው። መረጃዎች እንግዲህ ከውጭም አንዳንድ ቅርሶች እየተመለሱ ያሉበት ሁኔታ ነው ያለው። ከዚህ አንጻር ነው ይሄ የበዓሉ መከበርም ጭምር ትኩረት ተሰጥቶታል። ታሪክ ደግሞ እንግዲህ የራስ ታሪክ ነው ተጠብቆ ቆይቷል። ከቀጣይነትም ጭምር ደግሞ አስጠብቆ ከማስቀጠልም አንጻር የራሱን አስተዋጽኦ አለው። አገርን የመጠበቅ ታሪኮች በሙሉ የጋራ ታሪክ ነው። መስዋዕትነታችን የጋራ ነው። ጀግንነታችን የጋራ ነው። ታሪካችን የጋራ ነው። ስለዚህ እዚህ ያለው በሙሉ ሀገሪቱ ውስጥ ያለ ሙዚየም በሙሉ ታሪክ በሙሉ የጋራ ታሪክ ነው። ስለዚህ የኛውን ታሪክ ነው መተን የምናየው የኢትዮጵያን ሕዝብ ታሪክ ነው። እንደ መከላከያ ሰራዊት ሙዚየም ስንል ደግሞ መከላከያ ሰራዊት ሀገር ነው። መከላከያ ሰራዊት ማለት ኢትዮጵያ ነው። እዚህ መተን የምናየው የኢትዮጵያ መከላከያ ሰራዊትን ታሪክ ነው። ስለዚህ በጋራ የምንኮራበት ታሪክ ነው ያለው።
በዓለም አቀፍ ደረጃ በየዓመቱ የደም ግፊት በሽታ ከ10 ሚሊዮን በላይ ዜጎች ሕይወት እየነጠቀ ይገኛል። የታሸጉ ምግቦችን መጠቀም በርካታ ወጣትና ታዳጊዎች ለደም ግፊት በሽታ እያጋለጠ ሲሆን በሀገራችንም ከ12 ሚሊዮን በላይ ዜጎች የበሽታው ተጠቂ መሆናቸውን የጤና ሚኒስቴር መረጃ ያመላክታል። በሽታው በመደበኛነት የሚያሳየው ምልክት ባለመኖሩ ድምፅ አልባው ገዳይ የሚል ስያሜን አሰጥቶታል። አክረም ኑሪያ ተጨማሪ አለ። በቀለ ገብረ ጻዲቅ ከ10 ዓመታት በላይ በደም ግፊት በሽታ ታመው መቆየታቸውን ይናገራሉ። ለሌላ ህመም ምርመራ ለማድረግ ወደ ሕክምና ተቋም በሄዱበት የደም ግፊት ተጠቂ መሆናቸው እንደተነገራቸው የሚያስረዱት ባለታሪኩ በወቅቱ የምርመራ ውጤቱ 140 በ90 እንደነበር ያስታውሳሉ። ያን ጊዜ ውጤቱ በጣም ብዙ ነበረ። 140 በ95 ምናምን ነበር የመጣውና በጣም ከፍተኛ ደረጃ ላይ ደርሶ ነበር። አሁን 120 በ80 እንደውም የታችኛው 75 በጣም ወጣ ቢባል 135 ነው የሚመጣው። ህብረተሰቡ ለደም ግፊት ያለው ግንዛቤ በጣም አናሳና ግዴለሽ መሆኑን ከልምዳቸው በመነሳት ይናገራሉ። እሳቸው ለበሽታው ተገቢውን ትኩረት ባለመስጠታቸው የልብ ህመምን ጨምሮ ለተደራራቢ የጤና ችግሮች እንዳጋለጣቸው ያስረዳሉ። ራስ ምታት ያመኛል፣ ማጅራቴን ይጨመድደኛል፣ በቃ የሆነ ድብርት ነገር ይሰማኛል። ይሄ በቃ አላለም ቀን እንቅልፍ እንደማለትና እነዚህ ነገሮች ተደራራቢ ችግሮች ነበሩ። ብዙ ትኩረት አልሰጠውም ነበር። ነገር ግን ምን ሆነ? የልብ ችግር አመጣ። ይሄ ምንድነው? የኔ ስንፍና ነው ይሄንን ያመጣ። አሁን ግን መድኃኒቱን በትክክል ስለመከታተል አድርግ ያሉኝን ነገር ስለማደርግ ተው ያሉኝን ነገር እየተውኩ ስለመጣው እግዚአብሔር ይመስገን በጥሩ ሁኔታ ላይ ይገኛል። በዓለም አቀፍ ደረጃ በየሰዓቱ ከ1000 በላይ ዜጎች በደም ግፊት ምክንያት ህይወታቸውን እንደሚያጡ የዓለም ጤና ድርጅት ሪፖርት የሚያሳይ ሲሆን የሟቾች ቁጥር በዓመት እስከ 10 ሚሊዮን እንደሚደርስ ነው የሚያመላክተው። ከሟቾቹ መካከል ደግሞ ከግማሽ በላይ የሚሆኑት በሽታው እንዳለባቸው እንኳን የማያውቁ ናቸው የሚለው ጥናቱ በሽታው ምንም አይነት ምልክት የሚያሳይ ባለመሆኑ ድምፅ አልባው ገዳይ የሚል ስያሜን አሰጥቶታል። ለበሽታው መንስኤ ተብሎ ከሚቀርቡ አጋላጭ ምክንያቶች መካከል ጨውን በብዛት መጠቀም ዋነኛው መሆኑን ነው የሕክምና ባለሙያዋ ሲስተር ሳምራዊት ሽመልስ ከጣቢያችን ጋር በነበራቸው ቆይታ ያስረዱት። ሽሮ ሊሆን ይችላል፣ በርበሬ ሊሆን፣ ቅመማ ቅመሞች ሁሉም ላይ ስናዘጋጅ ጨው እንጨምራለን። ከዛን እነዛን ነገሮች ደግሞ ምግብ ላይ አድርገን ሰርተናቸው መልሰን ደግሞ ምን እናደርጋለን? ድጋሚ ጨው እናደርጋለን። ስለዚህ አንድ ሰው መጠቀም ካለበት የቀን መጠኑ የጨው መጠን በላይ ሰዎች እየተጠቀሙ ነው ማለት ነው። ስለዚህ ብዙ የጨው መጠናችን ምግብ ላይ እየተጠቀመን በሄደን ቁጥር ለደም ግፊት የምንጋለጥበት ነገሮች ከፍ ይላል ማለት ነው። ሁለተኛው ነገር ደግሞ ቡና ካፌን አለው። ስለዚህ ብዙ ሰው በቀን ውስጥ ብዙ የቡና መጠኖችን ይጠጣል። ስለዚህ ሰውነቶቹ አላስፈላጊ የካፌን መጠኖችን እያገኘ ይሄዳል። ስለዚህ ደም ግፊቱ በዚህም እየጨመረ ይሄዳል። እንግዲህ በስታንዳርዱ ከሆነ ከ5 እስከ 8 በቀን ውስጥ ነው። አንዴ አይደለም ምግባችን እስከ 5 እስከ 8 ግራም በቀን ውስጥ ነው መጠቀም ያለብን። ያ ማለት ደግሞ ትንሿ የሻይ ማንኪያ ማለት ናት በእኛ ስንወስዳት። ያቺን ደግሞ የት ነው የምንጨርሳት? እኛ በምንጠቀማቸው ቅመሞች፣ ሽሮችና በርበሬዎች እንጨርሳቸዋለን። ተደጋጋሚ ራስ ምታት፣ የማጅራት ህመም እንዲሁም የሰውነት ውፍረት መጨመር ለበሽታው በብዙዎች ዘንድ የሚስተዋል ምልክት መሆኑን ሲስተር ሳምራዊት ተናግረዋል። በሽታውን በህብረተሰቡ ዘንድ የሀብታምና እድሜያቸው የገፋ ሰዎች በሽታ አድርጎ የመረዳት ችግር እንደሚስተዋል የሚገልጹት የጤና ባለሙያዋ አሁን የታሸጉ ምግቦችን በስፋት መጠቀም መበራከቱን ተከትሎ ወጣቶችና ህጻናት ጭምር በበሽታው ተጠቂ የሆኑ እንደሚገኙ ገልጸዋል። አንዳንድ ጊዜ የደም ግፊት ናቸው ያልናቸው ምልክቶች ላይሆኑ ይችላሉ። ግን ደግሞ ለጥንቃቄ ያህል በብዛት ሰዎች ላይ ወደኛም ህክምና ተቋም ሲመጡ አጋጠመን ብለው የሚመጡት ነገር ምንድነው? ከባድ የሆነ ራስ ምታት ከፍሎ ሊሆን ይችላል፣ መሀል ላይ ሊሆን ይችላል፣ ወይም መሀል አናታቸው ላይ ሊሆን ይችላል ያለ ራስ ምታት ያጋጥማቸዋል። ራስ ምታቱ በፓራስታሞል ወይም እንደዚህ በማስታገሻዎች ይወስዳሉ፣ ግን ቶሎ ይመለሳል። እንደዚህ አይነት ራስ ምታት ማጅራት መያዝ፣ ክብደቱን በየጊዜው እየተለካ ከሰውነቱ ቁመትና ኪሎ ጋር ተመሳሳይ ማድረግ አለበት። ስቦችን ማስወገድ አለበት። በፊቱ አይደለም ትልልቅ ሰዎች ብቻ አይደለም እየተጠቁ ያሉት፣ በጣም ወጣቶችም በደም ግፊት እየተጠቁ ነው ያሉት። ምክንያቱም የታሸጉ ምግቦች በጣም እየበዙ ነው። ሰዎች ቤታቸው ከሚያዘጋጁ ይልቅ የታሸጉ ምግቦችን ነው የሚመገቡት። ስለዚህ በተቻለ መጠን ወጣቶች የታሸገ ምግቦችን ከመመገብ መቆጠብ፣ ቤት የተዘጋጁ ናቹራል የሆኑ ነገሮችን መጠቀም ያስፈልጋል። በኢትዮጵያ ያለው የተጠቂዎች ቁጥር ከ12 ሚሊዮን በላይ መድረሱን የጤና ሚኒስቴር በቅርቡ ያካሄደው የጥናት ውጤት ያመለክታል። ይህንን ችግር ለመቆጣጠር ያስችል ዘንድ ዜጎች ወረፋ ሳይጠብቁና ካርድ ሳያወጡ የደም ግፊት ምርመራ አገልግሎት እንዲያገኙ እየተደረገ እንደሚገኝም ተጠቁሟል። ሀገር አቀፍ ስትራቴጂን ነድፎ የማይተላለፉ በሽታዎች እንዲሁም ደግሞ በዋነኝነት እነዚህ የደም ግፊት፣ የስኳር፣ ሌሎችም የካንሰር የመሳሰለው ላይ ስራዎች ተሰርተዋል። ማህበረሰቡ ለተለያዩ
የጤና አገልግሎት ሲመጣ ወረፋ ሳይጠብቅ ካርድ ሳያወጣ ደም ግፊቱን መመርመር ማወቅ መመከር አለበትና ይሄንን እንግዲህ እዚህም ብቻ ሳይሆን በተለያየ የሀገራችን ክፍል በስፋት እንዲሰራ እየተደረገ ነው። የዓለም የከፍተኛ ደም ግፊት ቀን በዓለም አቀፍ ደረጃ ለ21ኛ ጊዜ በሀገራችን ደግሞ ለ17ኛ ጊዜ ተከብሯል። ከውጭ በትንታኔ ወደምንመለከተው መረጃ እናልፋለን። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ቻይና ገቡ። ይህ የፑቲን የቻይና ጉዞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቻይና ጉብኝታቸውን አጠናቀው በወጡ በጥቂት ቀናት ውስጥ መሆኑ የዓለምን ትኩረት የሳበ ሆኗል። ፑቲን ወደ ቻይና ሲጓዙ ይህ ለ25ኛ ጊዜ ነው ተብሏል። ከቻይናው አቻቸው ፕሬዝዳንት ዢ ጂንፒንግ ጋር ሲገናኙ ደግሞ ከ40 ጊዜ በላይ መሆኑ ተመላክቷል። ዓለም አቀፉ የትንታኔ ዘገባችን ተመልክቶታል። ቢኒያም ካስ እንደሚከተለው ያቀርበዋል። ባባይ ትራምፕ ሄሎ ፑቲን የቻይናው ፕሬዝዳንት ሺ ጂንፒንግ ሰሞነኛ ሰላምታ ነው። ትራምፕን ሸኙ፣ ፑቲንን ተቀበሉ። ቻይናውያን ኦልድ ፍሬንድ ይሏቸዋል ፑቲንን። የኮሚኒስት ፓርቲና የቻይና መንግስት የውጭ ሀገር መሪ ተወዳጅ ሲሆን ክብራቸውን ሞቅ አድርገው ለመግለጽ የሚጠቀሙበት የጥንቱ የጠዋቱ የተሻገረ ዲፕሎማሲያዊ አገላለጽ። ፕሬዝዳንት ቭላዲሚር ፑቲን ወደ ቻይና ብቅ ሲሉ ያሁኑ ለ25ኛ ጊዜያቸው ነው። ከፕሬዝዳንት ሺ ጋር ሲገናኙም ከ40 ጊዜ በላይ። በእርግጥ ቻይናና ሩሲያ የዓለምን ስርዓት በራሳቸው መንገድ ለመቀየስ የሚታገሉ አለፍ ሲልም የምዕራቡ ዓለምን ሚዛን ለመጠበቅ የሚሞክሩ መሆናቸው አብረው ለመስራት ያስገድዳቸዋል። የደቡብ ጥምረት ከቱጃሩ የሰሜን ጥምረት ጋር የተገፋፋ ዓለምን ያቆሙ የሆኑ መጥተዋል። አንዳቸው በአንዳቸው መድረክ ላይ ለመንገስም የተገባ ሆኑላቸዋል። በአሁኑ ሰዓት ቻይና የዓለምን መሪዎች በማስተናገድ ላይ ትጠምዳለች። ኢኮኖሚዋን ከውጭ ፖሊሲዋ ጋር አሰናስናም ቀጥላለች። ታህሳስ ላይ የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን የካናዳውና የብሪታንያው ጠቅላይ ሚኒስትር ማርክ ካርኔና ኬር ስታርመር በተከታታይ እዛው ጥር ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሳምንት አሁን ደግሞ የሩሲያው ፑቲን ወደ ቤጂንግ አቀኑ። አንድ ሀገር ዲፕሎማሲያዊ በሩ ሲከፈት ስትራቴጂካዊነቱ ሲጎላ ፖሊሲው ለዓለም ሲስማማ ታማኝነቱ ከሌሎች ተሽሎ ሲገኝ የሌሎች ሀገራት መሪዎች እግራቸው እስኪቀጥን ይመላለሱበታል። ቻይና ማሳያ ሆናለች። ታዲያ ፕሬዝዳንት ቭላዲሚር ፑቲን ወደ ቻይና ብቅ ሲሉ የፕሬዝዳንት ዶናልድ ትራምፕ ነገር ተከትለው መሆኑ ፖለቲካዊ አንደምታውን የዋይት ሀውስና ክሬምሊን ብቻ ያደርገውም የእንግሊዙ ዳውኒንግ ስትሪት ቁጥር 10 ቢሮና የፈረንሳዩ ኤልዚ ቤተ መንግስትም ይጨመሩበታል። ፑቲን አንድ ዓመት ባልሞላ ጊዜ ውስጥ ሆነው ወደ ቤጂንግ ብቅ ብለዋል። 25ኛ ዓመት የ2001 መልካም ጎረቤቶችና ወዳጃዊ ትብብር ስምምነት ጊዜ ላይ ይገኛሉ ቻይናና ሩሲያ። በዚህ ሰዓት የተደረገ ጉዞ መሆኑ ደግሞ ለፖለቲካ ተንታኞች የማይናወጥ ትስስር በሺና ፑቲን በሞስኮና ቤጂንግ መካከል የሚል አረዳድ እንዲኖር እድል ፈጥሮላቸዋል። ምንም እንኳን ቻይናና ሩሲያ እርስ በርስ ጥርጣሬ ውስጥ የገባና የርዕዮተ ዓለም ተገዳዳሪነት ውስጥ ለበርካታ አስርት ዓመታት በቀዝቃዛው የዓለም ጦርነት ጭምር ቢቆዩም ዛሬ ላይ ጣፈንታችን አንድ ነው ብለዋል። ከምዕራቡ ዓለም ጫና ለመውጣት አብሮ ከመቆም ውጪ አማራጭ የለንም ብለዋል። ሞስኮና ቤጂንግ ከዋሽንግተን ጋር ያላቸው ግንኙነት ስጋት ውስጥ የሚያልፍ በጥንቃቄ የተቀረጸ ከመሆኑ የተነሳ ዛሬ ላይ ሺና ፑቲን መንገዳቸው ከወዳጅነት ባሻገር ሆኗል። ያም ሆኖ ግን የአሜሪካን ፖለቲካ ሚዛን አስጠብቆ መቀጠል የብልህ ፖለቲካን የብዙዎች ዲፕሎማሲን ማልቲላተራል ዲፕሎማሲን መከተል ይሁነኝ ብለውም ይዘውታል። የቻይናና ሩሲያ ትስስር በዩክሬን ጦርነት በመካከለኛው ምስራቅ አጋራቸው በኢራን ጉዳይ በዓለም አደባባይ በጸጥታው ምክር ቤት ሳይቀር ከምዕራቡ ዓለም ተቃርኖ በመቆም ተፈትኖ መሰረቱን የያዘ እንደሆነ ይነገርለታል። ቤጂንግ የሌላትን ሞስኮ መሙላት የወዳጅነት ግዴታም ሆኗል። በሁለት እግሩ መቆም ባቃተው የዓለም ፖለቲካ ስርዓት ውስጥ ቻይና ሚዛን አስጠባቂ ፖለቲካዊ ተዋናይት መሆኗን የማሳያ መድረኳም አድርገዋለች። ሚዛኑን ባልጠበቅ ዓለም ላይ ሚዛኑ እንዲዛነፍ ሳይሆን ልኬቱን እንዲጠብቅ ማድረግ የቻይና ከሄድ ሆኖ ተመዝግቦላታል። በእርግጥ ቻይና ከራሷ ጥቅም ውጪ አንድ እርምጃ ተራምዳ ዋጋ ከፋይ ትሆናለች ለማለት አዳጋች ቢሆንም ሁሉንም ግምት ውስጥ ባስገባ ፖለቲካ ውስጥ ልትራመድ እንደምትችል ግን በርካታ ማሳያዎችን እያስቀመጠች ነው። በሶቪየትና በማኦ ዜዱንጋውያኑ መካከል ተገዳዳሪነቱ የርዕዮተ ዓለም እየሆነ በመጣበት ሰዓት እንኳን ሊተኳኩሱ ጫፍ ላይ ደርሰው ነበር። በ4300 ኪሎ ሜትር ድንበራቸው ላይ ፈተናው በድሶባቸው ነበር፣ ግን መፍትሄ ሰጥተውታል ይባልላቸዋል። በአንድ ወቅት ጦርነቱ ሊገቡ ያሉ፣ በአንድ ወቅት ደግሞ ፖለቲካዊ ልዩነታቸው የሰፋ፣ አሁን ግን የወዳጅነት መለኪያው ጫፍ ላይ የደረሱ ሆኗል። ሁለቱ ሀገራት እድሉን የፈጠሩት ደግሞ ፕሬዝዳንት ፑቲንና ሺ በአብዛኛው እንደሆነም ይነገራል። ሺና ፑቲን የግል ግንኙነታቸውን ወደ ግዙፉ የዓለም ፖለቲካ ቃኝተውታል። የቻይና ህዝብና የሩሲያ በአደገኛ ጊዜያቸው እንኳን እኩል የተፈተኑ በሚል ወደ ህዝባቸው ፐብሊክ ዲፕሎማሲ ግንኙነታቸውን አውርደውታል። የወደፊቱን ዓለም አንድ ላይ ቅርጽ በማስያዝ ሚናችን በአንድ መድረክ ላይ ያለ ነው በሚል ፑቲን ለሺ ያረጋግጡላቸዋል። ሩሲያ ቻይናን ትፈልጋታለች። በዩክሬን ጦርነት ቻይና ባትኖር የሩሲያ ኢኮኖሚ ማደግ ቀርቶ ከዓለም ስርዓት ውጭ በሆነ
ነበር ይላሉ ተንታኞች። ከ2020 እስከ 2024 በነበረው ጊዜ እንኳን በጥፍ ንግዳቸው አድጎላቸዋል። 237 ቢሊዮን ዶላር በዓመት አድርሰውታል። የቻይና ኢኮኖሚ ግዙፍ ከመሆኑም በላይ ተጠቃሚዋ ከቤጂንግ ይልቅ ሞስኮ ብትሆንም በትልቁ የፖለቲካ መድረክ ላይ ግን ጥቅማችን የጋራ ነው ብለዋል። አንድ ላይም ቆመዋል። ሩሲያ የዩክሬንን ጦርነት ከቀሰቀሰች ወዲህ የቻይናን ቴክኖሎጂ በመጠቀም ስሟ ይነሳል። ብሉምበርግ ሞስኮ 90% ማዕቀብ የጣለበትን የቴክኖሎጂ ምርት ወደ ሀገር ውስጥ ማስገባት ሂደት ከቻይና ታገኝ እንደነበር አስታውሷል። የጦር መሳሪያ መገጣጠሚያዎች ለወታደራዊ ለሲቪልም ጥቅም የሚያገለግሉ ምርትን የምታገኘው ከቻይና እንደሆነ መረጃው ያሳያል። ቻይና ቁልፍ የሩሲያ ነዳጅ ምርት ሸማች በመሆን የክሬምሊን ኢኮኖሚ ስትታደገው ቆይታለች። በተመሳይ ቻይና ሩሲያን ትፈልጋታለች። ግንኙነታቸው ሁሉም አልጋ ባልጋ ሆኖ ቀጥሏል ለማለት አዳጋች ቢሆንም በብዙ ጉዳዮች ላይ አንድ ላይ መቆም የሚችሉበት እድል ተፈጥሯል። በዓለም አደገኛ የውሃ መስመሮች ላይ ሳይቀር የቻይና መርከቦች በመከላከል የፑቲን ጦር እንደሚያግዘው ይታወቃል። ለዚህም ነው ከደህንነት እስከ ኢኮኖሚ ትስስራቸውን አጠናክረዋል የሚባላቸው። የሰርቢያ 2 ነዳጅ ማስተላለፊያ ደግሞ ትስስራቸውን በነዳጅ ኢኮኖሚው ጭምር ያደርግላቸዋል። ሲጠናቀቅ በሞንጎሊያ በኩል በዓመት 50 ቢሊዮን ኪዩቢክ ሜትር የሩሲያን ጋዝ ያስተላልፍላታል ቻይና። የቻይናና የሩሲያ ግንኙነት ከፍተኛ ደረጃ ላይ ደርሷል። ሺ የኢራን ግጭት መቆም አለበት አሉ። ፑቲን ሺ ሩሲያን እንዲጎበኙ ጋበዟቸው። አንድ ላይ መቆም አለብን፣ ዕጣ ፈንታችን አንድ ሆኗል ፑቲን አሉ። ከሞላ ጎደል የፕሬዝዳንት ሺና ፑቲን የዛሬው የቀደመ ንግግራቸው ውሎ ሆኗል። ከኤንቢሲ ኢትዮጵያ ቴሌቪዥን ወደ እናንተ የሚደርሰው ኤንቢሲ እኩለ ቀን ዜናችን የሰዓቱን አበይት ጉዳዮች በማስቀደም ይጀምራል። እንደ ምርጫ ባሉ ወሳኝ ሀገራዊ ሂደቶች የመገናኛ ብዙሃን ሚና እጅግ የላቀ መሆኑን የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለሰ ገለጹ። የኢትዮጵያን ትክክለኛ ገጽታ በራስ ስታቲክስና እይታ መግለጽ መቻሉ የመረጃ ሉዓላዊነት ማረጋገጫ ዋነኛ መንገድ መሆኑን የኢትዮጵያ ስታቲክስ አገልግሎት ዋና ዳይሬክተር በከር ሻሌ ገለጹ። በውጭ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ቻይና ገቡ። አጫጭር መረጃዎችን ወደ እናንተ እናደርሳችኋለን። እንደ ምርጫ ባሉ ወሳኝ ሀገራዊ ሂደቶች የመገናኛ ብዙሃን ሚና እጅግ የላቀ መሆኑን የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለሰ ገለጹ። የኢትዮጵያ ዜና አገልግሎትና የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ለዲሞክራሲያዊ ምርጫ ስኬት የመገናኛ ብዙሃን ሚና በሚል ርዕስ በጋራ ያዘጋጁት መድረክ በአዳማ ከተማ የተካሄደ ይገኛል። ዲሞክራሲያዊና ፍትሐዊ ምርጫ ማካሄድ የሁሉም ባለድርሻ አካላት የጋራ ኃላፊነት መሆኑን ለማስገንዘብ ታስቦ በተዘጋጀው መድረክ ላይ ንግግር ያደረጉት የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለሰ መገናኛ ብዙሃን ብሔራዊ መግባባት በመፍጠር የዜጎችን የፖለቲካ ንቃት በማጎልበትና ተጠያቂነት የሰፈነበት ስርዓት እንዲፈጠር በማድረግ በኩል ትልቅ አቅም አላቸው ብለዋል። በተጨማሪም በሀገር ግንባታ ህዝብን በማሳወቅና ለተግባር ለማነሳሳት የማይተካ ሚና እንዳላቸው ጠቁመው በተለይ እንደ ምርጫ ባሉ ወሳኝ ሀገራዊ ሂደቶች የመገናኛ ብዙሃን ሚና እጅግ የላቀ እንደሆነ ገልጸዋል። የምርጫ ሂደቱን ግልጽነትና ተጠያቂነት ባለው መልኩ በመከታተልና በመገንዘብ ሰላማዊ፣ ዲሞክራሲያዊ፣ አሳታፊና ተአማኒ ሆኖ እንዲጠናቀቅ ኃላፊነታቸው መወጣት እንዳለባቸው አክለዋል። በቀሪ የምርጫ ቀናትም ይህንኑ ስራቸውን አጠናክረው እንዲቀጥሉ አሳስበዋል። የኢትዮጵያ ዜና አገልግሎት ዋና ስራ አስፈጻሚ ሰይፈ ደርቤ በኩላቸው በሰባተኛው ጠቅላላ ምርጫ ህብረተሰቡን ዝግጁ በማድረግ በኩል በርካታ ስራዎች ሲሰራ መቆየቱን ተናግረዋል። የኢትዮጵያን ትክክለኛ ገጽታ በራስ ስታቲክስና እይታ መግለጽ መቻሉ የመረጃ ሉዓላዊነትን ማረጋገጫ ዋነኛ መንገድ መሆኑን የኢትዮጵያ ስታቲክስ አገልግሎት ዋና ዳይሬክተር በከር ሻሌ ገለጹ። የመረጃ ሉዓላዊነት ለፖሊሲ ነጻነት በሚል መሪ ሀሳብ በተዘጋጀው ሀገራዊ ጉባኤ ላይ ጠቅላይ ሚኒስትር አብይ አህመድ እና ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ተካሂዷል። ጠቅላይ ሚኒስትር አብይ አህመድ ጉባኤውን በይፋ በከፈቱበት ወቅት ባስተላለፉት መልእክት መረጃ የዚህ ዘመን ስትራቴጂካዊ ሀብትና ጠንካራ ሀገረ መንግስት የሚገነባበት ቁልፍ የሉዓላዊነት ምሰሶ መሆኑን አስገንዝበዋል። የኢትዮጵያ ስታቲክስ አገልግሎት ዋና ዳይሬክተር በከር ሻሌ እንደገለጹት ከሆነ ተቋማቸው የሀገሪቱን ማህበራዊና ኢኮኖሚያዊ ሁኔታዎችን በትክክል የሚያንጸባርቁ ስታቲካዊ መረጃዎችን በስፋት በማመንጨት ላይ ይገኛል። ተቋሙ በዋናነት ለውሳኔ ሰጪዎች ለእቅድና ለልማት ስትራቴጂዎች መንደፊያ የሚሆኑ ኦፊሻላዊ የስታቲክስ መረጃዎችን በማመንጨት እንደሚታወቅም ጠቁመዋል። በማደግ ላይ ያሉ ሀገራት በገንዘብና በባለሙያ ድጋፍ ስም መረጃዎቻቸው እንዳይቀለበሱና የራሳቸውን ሁኔታ በሌሎች እይታ እንዳያዩ የመረጃ ሉዓላዊነት ማስከበር ወሳኝ መሆኑን አብራርተዋል። ከለውጡ ወዲህ የተመዘገቡት የኢኮኖሚ ሪፎርሞች እንዲሁም የሀገሪቱ የዲጂታላይዜሽን ፍጥነት እጅግ አስገራሚ መሆኑን ጠቅሰው ኢትዮጵያ እያሳየች ያለው ሁለንተናዊ እድገት የሰው ሀብት ልማት አቅሟና የባለሙያዎቿን ክህሎት
ክህሎት በከፍተኛ ደረጃ እያሳደገው እንደሚገኝ ገልጸዋል። በአሁኑ ወቅት በሀገሪቱ እየተካሄደ ያለው የአርቲፊሻል ኢንቴሊጀንስ ልማት ሌሎች የአፍሪካ ሀገራት ጭምር መጥተው የሚማሩበትና የሚደመሙበት ደረጃ ላይ ደርሷል ነው ያሉት። የዲጂታል ኢትዮጵያ 2030 ስትራቴጂ ለማሳካት የዘርፉ የሰው ኃይል ልማትና ፈጠራ ስራዎችን አጠናክረው እንደሚቀጥሉ የዩኒቨርሲቲ ፕሬዝዳንቶች ገለጹ። በታህሳስ ወር 2018 ዓ.ም በጠቅላይ ሚኒስትር አብይ አህመድ ይፋ የተደረገው የዲጂታል ኢትዮጵያ 2030 ስትራቴጂ በቀጣዮቹ 5 ዓመታት ውስጥ የ5G ኔትወርክን ሙሉ በሙሉ ተደራሽ ማድረግ፣ የፋይዳ ዲጂታል መታወቂያ ማስፋፋትና ዜጎችን በዲጂታል ክህሎት ማሰልጠን ላይ ያተኩራል። የጅማ ዩኒቨርሲቲ ፕሬዝዳንት ጀማል አባፊጣ ለዩኒቨርሲቲው የዲጂታል ኢትዮጵያ 2025 ስትራቴጂ ተግበራ መደላድል ፈጥሯል ብለዋል። ዩኒቨርሲቲው ከትምህርት ሚኒስቴር ጋር በመተባበር በቴክኖሎጂ የታገዘ የትምህርት አሰጣጥን በመከተልና ከዲጂታል ስርዓት ጋር የማስተሳሰር ስራ ይሰራ ነው ብለዋል። በዩኒቨርሲቲው ባለው የፈጠራ ማጎልበቻ ማዕከል በሰው ሰራሽ አስተውሎት ላይ ያተኮረ የፈጠራ ስራዎች እየተከናወኑ መሆናቸውን ተናግረዋል። የጎንደር ዩኒቨርሲቲ ፕሬዝዳንት አስራት አጸደው በበኩላቸው ዩኒቨርሲቲው ለዲጂታል ኢትዮጵያ 2025 ስትራቴጂ ትግበራ ውጤታማነት የበኩሉን ድርሻ መወጣቱን አውስተዋል። ዩኒቨርሲቲው የዲጂታል ኢትዮጵያ 2030 ትግበራን ለማሳለጥ በሰው ኃይል ልማት ላይ እየሰራ መሆኑና የአርቲፊሻል ኢንቴሊጀንስ፣ ሳይበር ሴኩሪቲ የትምህርት መርሃ ግብሮችን ማስተማር መጀመሩን ተናግረዋል። ዩኒቨርሲቲ 5 ሚሊዮን ኮደሮች ለማፍራት የተያዘው ግብ ለማሳካት የበኩሉን ድርሻ እየተወጣ እንደሚገኝ የገለጹት ደግሞ የሐዋሳ ዩኒቨርሲቲ ምርምርና ትብብር ምክትል ፕሬዝዳንት ታደሰ ማቴዎስ ናቸው። ዩኒቨርሲቲው አብዛኛውን አሰራሩን ዲጂታላይዝ ማድረጉን ገልጸው ዩኒቨርሲቲው ዲጂታል ኢትዮጵያ 2030 ስትራቴጂን ለማሳካት በቁርጠኝነት እየሰራ እንደሚገኝም ተናግረዋል። ተመልካቾቻችን ዜናዎቻችን ቀጥለዋል። አሁን ደግሞ ከውጭ ወደ ያዝናቸው አጫጭር መረጃዎች እናልፋለን። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ቻይና ገቡ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የቻይናው መሪ ዢ ጂንፒንግ ጋር ለሚያደርጉት ጥብቅ ውይይት ቻይና መግባታቸው ተዘግቧል። ይህ የፑቲን የቻይና ጉዞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቻይና ጉብኝታቸውን አጠናቀው በወጡ በጥቂት ቀናት ውስጥ መሆኑ የዓለምን ትኩረት ስቧል። የፑቲን የቤጂንግ ጉዞ በምዕራባውያን ማዕቀብ ሳቢያ ለተገለለችው ሩሲያ ቻይና ምን ያህል ወሳኝ አጋር እየሆነች መምጣቷን ማሳያ ነው ተብሏል። ቻይና የሩሲያ ነዳጅ ዋነኛ ገዢ ስትሆን ፑቲን በዚህ ጉብኝታቸው በዓመት እስከ 50 ቢሊዮን ኪዩቢክ ሜትር የተፈጥሮ ጋዝ ወደ ቻይና ማጓጓዝ የሚያስችለውን አዲስ የቧንቧ መስመር ዝርጋታ ስምምነት ለማጽደቅ አልሙ። የቻይናው ፕሬዝዳንት ዢ ጂንፒንግ ከሞስኮ ጋር ያላቸውን ወዳጅነት ማሳየት ቢፈልጉም የዩክሬን ጦርነት በዓለም አቀፍ ዲፕሎማሲ ላይ አስገዳጅ ሁኔታ ውስጥ ስለከተታቸው ጥንቃቄ የተሞላበት አካሄድ እየተከተሉ መሆኑን የጉዳዩ ቅርብ ታዛቢዎች በተደጋጋሚ ገልጸዋል። የአሜሪካ ሴኔት በፕሬዝዳንት ዶናልድ ትራምፕ ላይ ገደብ የሚጥል ውሳኔ አሳለፈ። የአሜሪካ ሴኔት የሪፐብሊካኑ መሪ ዶናልድ ትራምፕን በግልጽ በመቃወም የኢራን ጦርነት ለማስቆም የሚያስችል የጦርነት ስልጣን ውሳኔ ረቂቅ በድምፅ ብልጫ አጽድቋል። የውሳኔ ረቂቁን ወደፊት ለማስኬድ በተደረገው የድምፅ አሰጣጥ ስነ ስርዓት 50 ለ47 በሆነ ጠባብ ድምፅ ያለፈ ሲሆን 4 ሪፐብሊካኖች ከዲሞክራቶች ጋር በማበር ለውሳኔው ድጋፍ ሰጥተዋል የተባለው አሜሪካና እስራኤል በኢራን ላይ ጥቃት መሰንዘር ከጀመሩ ከ80 ቀናት በኋላ የተላለፈው ይህ ውሳኔ ትራምፕ ከኮንግረሱ ፍቃድ ካላገኙ በስተቀር የአሜሪካ ጦር በኢራን ላይ የሚያደርገውን ድብደባ እንዲያቆም ያስገድዳል። ይህ ውጤት በሕገ መንግስቱ ላይ በግልጽ እንደተቀመጠው ወታደሮችን ወደ ጦርነት የመላክ ስልጣን ሊኖረው የሚገባው ኮንግረሱ እንጂ ፕሬዝዳንቱ አይደሉም ብለው ሲከራከሩ ለነበሩት ሕግ አውጪዎች ትልቅ ድል ነው የተባለው። ይሁን እንጂ የውሳኔ ረቂቁ 100 አባላት ባሉት ሴኔት ውስጥ ቢጸድቅም በሪፐብሊካኖች በሚመራው የተወካዮች ምክር ቤት መጽደቅ ይኖርበታል። በተጨማሪም ፕሬዝዳንት ትራምፕ ሊጠቀሙበት የሚችሉትን ድምፅን በድምፅ የመሻር መብት ለማለፍ በሁለቱ ምክር ቤቶች የ2/3 አብላጫ ድምፅ ማግኘት ግድ ይላቸዋል። የውሳኔ ሀሳቡን ያቀረቡት ሴናተር ቲም ኬን ፕሬዝዳንት ትራምፕ ከኢራን የቀረቡ የሰላምና የዲፕሎማሲ ጥያቄዎችን ችላ በማለት ጦርነቱን እየቀጠሉ ነው ሲሉ ወቅሰዋል ሲል የዘገበው ሮይተርስ ነው። እስራኤል በሊባኖስ ላይ በፈጸመችው ጥቃት 19 ሰዎች መገደላቸው ተገለጸ። በአሜሪካ አደራዳሪነት የተደረሰው የተኩስ አቁም ስምምነት ጥቃቱን ማስቆም ባልቻለበት በዚህ ወቅት እስራኤል በደቡባዊ ሊባኖስ በፈጸመችው የአየር ላይ ድብደባ ቢያንስ 19 ሰዎች ሲገደሉ 29 ሰዎች መቁሰላቸውን የሀገሪቱ ጤና ሚኒስቴር አስታውቋል። እንደ ሚኒስቴሩ መግለጫ ከሆነ በዴር ቃኑን ከተማ በሚገኝ አንድ መኖሪያ ቤት ላይ በደረሰ ጥቃት ብቻ የ10 ሰዎች ሕይወት ያለፈ ሲሆን ከሟቾቹ መካከል 3 ህጻናትና 3 ሴቶች ይገኙበታል። እስራኤል ጥቃቱ ያነጣጠረው በታጣቂው ቡድን ሂዝቦላ ላይ መሆኑን ብትገልጽም በተደጋጋሚ በሚሰነዘረው ጥቃቶች ሴቶችና ህጻናትን ጨምሮ ንጹሐን ዜጋዎች ለህልፈት እየተዳረጉ ይገኛሉ ተብሏል። በሌላ በኩል ሂዝቦላ ወደ ሰሜናዊ እስራኤልና በደቡባዊ ሊባኖስ የሚገኙ የእስራኤል ወታደሮች ላይ የሮኬትና የድሮን ጥቃቶችን እየሰነዘረ ይገኛል። የእስራኤል
ጦር ባወጣው መግለጫ በሂዝቦላ ጥቃት በትናንትናው ዕለት አንድ ወታደር መገደሉን አረጋግጧል። ከመጋቢት ወር ጀምሮ በእስራኤልና በሂዝቦላ መካከል እየተካሄደ ባለው በዚህ ግጭት በሊባኖስ በድምሩ የተገደሉ ሰዎች ቁጥር ከ3000 በላይ መሻገሩን የሀገሪቱ ጤና ሚኒስቴር አስታውቋል። ክቡራን ተመልካቾቻችን አሁን ደግሞ የቢዝነስ መረጃዎች ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። ተከታትለን እንመለስ። ጤና ይስጥልን እንደምቆይታችኋል ተመልካቾች። የቢዝነስ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። የአብስራ ብርሃኑ መረጃዎቹን ወደ እናንተ በማድረስ አብሬያችሁ የምቆይ ይሆናል። የኢትዮጵያ ጉምሩክ ኮሚሽን አዳዲስ ቴክኖሎጂዎችን በመጠቀም ህገወጥ ንግድን በመከላከልና የገቢ አሰባሰብን በማሳደግ ረገድ ውጤታማ ተግባራትን እየከወነ መሆኑን አስታወቀ። ሀገራዊ ሪፎርሙን ተከትሎ በተደረገው የተቋማት ደረጃጀት ህገወጥ ንግድና ኮንትሮባንድን መከላከል የሚያስችሉ ግልጽ የህግ ማዕቀፎች መዘጋጀታቸውን ነው የኮሚሽኑ ኮሚሽነር ደበሌ ቃበታ የገለጹት። በ2011 በጀት ዓመት የተሰበሰበው ገቢ 78.5 ቢሊዮን ብር የነበረ ሲሆን በተያዘው በጀት ዓመት 10 ወራት ብቻ ከ600 ቢሊዮን ብር በላይ ጥቅል ገቢ መሰብሰቡ ተመላክቷል። ኮሚሽኑ እቃዎችን ከአደጋ ለመከላከልና ደህንነታቸው ተጠብቆ ከመዳረሻ ቦታቸው እንዲደርሱ የሚያስችል የኤሌክትሮኒክስ ካርጎ ትራኪንግ ቴክኖሎጂ ስራ ላይ ማዋሉም ተገልጿል። ኢትዮጵያ ወደ ውጭ በምትልካቸው እቃዎች በመንገድ ላይ ይደርስ የነበረውን መዘግየት፣ ስርቆትና መሰል ችግሮች እንዳይከሰቱ መቆጣጠር የሚያስችል ቴክኖሎጂ መሆኑም ተመላክቷል። ተቀማጭነታቸውን በአዲስ አበባ ያደረጉ የተለያዩ ሀገራት አምባሳደሮችና የዲፕሎማቲክ ማህበረሰብ አባላት ልዩ የኢኮኖሚ ዞኖችን ጎበኙ። ዲፕሎማቶቹ በጉብኝታቸው ወቅት የተመለከቷቸው የኢንቨስትመንት አማራጮች በሀገራቸው ለሚገኙ ባለሀብቶች ኢትዮጵያን ለማስተዋወቅ ትልቅ እድል እንደሚፈጥርላቸው ገልጸዋል። በአሁኑ ወቅት የአይሲቲ ፓርክን ጨምሮ በእነዚህ ልዩ የኢኮኖሚ ዞኖች ውስጥ በተለያዩ ዘርፎች የተሰማሩ ከ300 በላይ የኢንቨስትመንት ፕሮጀክቶች እየተንቀሳቀሱ እንደሚገኙና ከ100 ሺህ በላይ ለሚሆኑ ዜጎች ቋሚ የስራ እድል መፍጠር መቻሉንም ገልጸዋል። ከውጭ ምንጮች ወዳገኘናቸው አጫጭር መረጃዎች ተሻገርን። በመካከለኛው ምስራቅ ውጥረት ሳቢያ በተለያዩ ሀገራት የስራ አጥነት ቁጥር እየጨመረ መሆኑ ተገለጸ። በዩናይትድ ኪንግደም ያለው የስራ አጥነት መጠን ባልተጠበቀ ሁኔታ ወደ 5% ከፍ ማለቱና የደሞዝ እድገት መቀነሱም ተመላክቷል። ለዚህም በዋናነት በኢራን ጦርነት ምክንያት ኩባንያዎች ለከፍተኛ የኢነርጂ ዋጋ መናርና ለኢኮኖሚ ጫና በመጋለጣቸው እንደሆነ ተገልጿል። በሀገሪቱ በሚያዝያ ብቻ 100 ሺህ የሚሆኑ ሰራተኞች ከመደበኛ ደሞዝ ክፍያ የወጡ ሲሆን ይህም በመጋቢት ከታየው የ28 ሺህ ቅናሽ ጋር ተዳምሮ የስራ ገበያው እየተዳከመ መሆኑን የሚያሳይ ነው ተብሏል። በሚያዝያ የታየው ቅናሽ የኮቪድ-19 ወረርሽኝ ወቅትን ሳያካትት እንደ አውሮፓውያኑ አቆጣጠር ከ2014 ወዲህ የተመዘገበ ከፍተኛው ወርሃዊ የሰራተኛ ቅናሽ ነው። የአውሮፓ ህብረት ባለፈው ዓመት ከአሜሪካ ጋር የተደረሰውን የንግድ ስምምነት ተግባራዊ ለማድረግና የዶናልድ ትራምፕን የታሪፍ ጭማሪ ለመከላከል ከአሜሪካ የሚገቡ ምርቶች ላይ የሚጥለውን ቀረጥ ለመቀነስ እየተዘጋጀ መሆኑ ተገለጸ። ባለፈው ዓመት ሐምሌ ላይ በተደረሰው ስምምነት መሰረት ህብረቱ ከአሜሪካ በሚገቡ የኢንዱስትሪ ምርቶች ላይ ያለውን ቀረጥ ለማንሳትና ልዩ የገበያ ዕድል ለመስጠት ተስማምቶ ነበር። በምላሹም አሜሪካ በአብዛኞቹ የአውሮፓ ምርቶች ላይ የ15% ታሪፍ ብቻ ለመጣል ተስማምታለች። ይሁን እንጂ ስምምነቱ ከተደረሰ ከ10 ወራት በኋላም የአውሮፓ ፓርላማና የአውሮፓ መንግስታትን የሚወክለው ምክር ቤት ህጋዊ ሰነዱ ላይ መስማማት አልቻሉም። ፕሬዚዳንት ትራምፕ በበኩላቸው የአውሮፓ ህብረት እስከ ሐምሌ 4 ድረስ የንግድ ስምምነቱን ተግባራዊ ካላደረገ በተሽከርካሪዎች ላይ ያለውን ታሪፍ አሁን ካለበት 15% ወደ 25% ከፍ እንደሚያደርጉ አስጠንቅቀዋል። በዝርዝር ወደምንመለከተው የሀገር ውስጥ ጉዳይ ተሻገረን። የኢንተርፕሪነርሺፕ ልማት ኢንስቲትዩት ኢዲአይ ስራ ፈጠራ ባለሙያዎችንና ፈጠራዎችን ለማበረታታት ያለማ አይዲስትራፕት ሀብ የተሰኘ ማዕከልን አስመርቋል። በኢንስቲትዩቱ የተከፈተው ይህ ማዕከል የተለያየ የፈጠራ ሀሳብ ያላቸው ዜጎች ሀሳባቸውን ወደ ተግባር የሚቀይሩበትና የገበያ ትስስር እንዲፈጥሩ የሚያስችላቸው መሆኑ ተገልጿል። ተጨማሪ ተከታትለን እንመለስ። በኢትዮጵያ ጀማሪ ስራ ፈጣሪዎችን ለማበረታታትና የዘርፉን ስነ ምህዳር ለማስፋት የሚደረጉ ጥረቶች በፋይናንስ በክህሎትና በፖሊሲ ማነቆች ምክንያት በሚፈለገው ልክ ውጤት ለማምጣት ፈተና ቢሆኑም በዘርፉ የሚታዩ አዳዲስ ጅማሮች ለኢኮኖሚ መነቃቃት ትልቅ ተስፋ ይዘው መጥተዋል። የኢንተርፕሪነርሺፕ ልማት ኢንስቲትዩት ኢዲአይ ስራ ፈጣሪ ባለሙያዎችንና ፈጠራዎችን ለማበረታታት ያለማ አይዲስትራፕት ሀብ የተሰኘ ማዕከልን አስመርቋል። በኢንስቲትዩቱ የተከፈተው ይህ ማዕከል የተለያየ የፈጠራ
የፈጠራ ሀሳብ ያላቸው ዜጎች ሀሳባቸውን ወደ ተግባር የሚቀይሩበት ቦታ ነው ተብሏል። ከቅርብ ጊዜ ወዲህ ለሀሳብና ለፈጠራ ልዩ ትኩረት ተሰጥቶት እየተሰራ መሆኑን ማዕከሉን መርቀው የከፈቱት የስራና ክህሎት ሚኒስትር ሙፈሪያት ካሚል ገልጸዋል። የፈጠራና የክህሎት ዘርፉን ለመደገፍ የተለያዩ ፖሊሲዎች መዘርጋታቸውን አመላክተው የፈጠራ ሀሳቦች የስራ እድልን ለመፍጠርና የኢኮኖሚ እድገትን ለማፍጠን ከፍተኛ አስተዋጽኦ እንዳላቸው ተናግረዋል። ኢዲአይ ላለፉት ዓመታት የተለያዩ ባለድርሻ አካላት ጋር በጋራ በመሆን በአጠቃላይ በአንተርፕረነርሺፕ ምህዳር ላይ ትልቅ ተጽዕኖ የሚፈጥር ደማቅ አሻራ ማሳረፍ ችሏል። ይሄ የዛሬው ያየነው ደግሞ ያንን አሻራ በተሻለ በተቀናጀ በተደራጀ መንገድ ሀሳብ አርግዘው ተቸግረው ወዲያ ወዲህ ለሚሉ ዜጎች ልዩ ልዩ የህብረተሰብ ክፍሎች ጥሩ ማዋለጃ የሚሆን ስፍራ ነው ያዘጋጀው። በአሁኑ ወቅት ለፈጠራና ለክህሎት ዘርፍ ከምንጊዜውም በላይ ልዩ ትኩረት ተሰጥቶታል ያሉት የኢንተርፕረነርሺፕ ልማት ኢንስቲትዩት ምክትል ስራ አስኪያጅ ቦሩሻና ለውጦች ቢኖሩም አሁንም የፋይናንስ የክህሎትና የፖሊሲ ማነቆች በዘርፉ ለተሰማሩ ስራ ፈጣሪዎች ተግዳሮት መሆናቸውን አንስተዋል። ዘርፉ በተለይ ለወጣቶች ሰፊ የስራ እድልን በመፍጠር የቴክኖሎጂ ሽግግርን በማፍጠንና የሀገር በቀል ኢኮኖሚ እድገትን በማረጋገጥ ረገድ ያለው ሚና ከፍተኛ መሆኑም ተመላክቷል። ኢኖቬሽን አልቅም ናቹራል ሪሶርስ ያልቃል። ያን ኮንቲነስ የሆነ ሀብትን ነርቸር ባደረግን ቁጥር አገራችን ሀብታም የመሆን ቻንሱ ከፍተኛ ይሆናል ማለት። ስለዚህ የድህነት መውጫ ኢትዮጵያ የመበልጸግ ፓዝ ትልቁ መሳሪያ ኢኖቬሽን እና አንትርፕረነርሺፕ ስናበረታታ ነው ማለት። የፈጠራ ስራዎችን የሚደግፉ ማዕከላት መኖራቸው በዘርፉ ለተሰማሩ ዜጎች ድጋፍና የገበያ ትስስርን የሚፈጥሩ መሆናቸውን ስራ ፈጣሪ ወጣቶች ተናግረዋል። ከስር ያሉ ልጆች ከተቀጣሪነት አልፈው አሻግረው እንዲያዩና የራሳቸውን ጀምረው ለሌላ ሰው እንዲተርፉ ማድረግ የምንችልበትን ማይንድ ሴት የቀረስኩት እዚህ ቦታ ነው ብዬ አምናለሁኝ። ስለዚህ ሁላችንም አቅጣጫ እንድንይዝ እንዳንስት የሚያደርጉ ቦታዎች ናቸው ብዬ አስባለሁ። እኛ ስሩ ዲስ ታይም አይ ቲንክ በአመት አሁን ግብር ብቻ የምንከፍለው ላይክ ከ1.7 ሚሊዮን ብር በላይ ነው ላስት ይር ብቻ የከፈልነው። ሶ ስታርታፑ ራሱ መልሶ ይመልሰዋል ያንን ገንዘብና አንዳንዴ ከገቨርንመንት እንደዚህ አይነት ሰፖርቶች ግሪን ቢን ያኔ እንደዛ ኢንቨስት ባይደረግበት ኑሮ ሜቢ ዛሬ ላይ ያለውን አይነት አቋምና ብቃት ላይ አይደርስም ነበር። ሰው ሰራሽ አስተውሎት ከጊዜ ወደ ጊዜ እየተስፋፋ መምጣቱን ተከትሎ በአሜሪካ የስራ ገበያ ላይ ከፍተኛ ጫና መፍጠሩ ተገለጸ። የጄኔሬቲቭ እና በራስ ገዝ የሚሰሩ የኤአይ ቴክኖሎጂዎች መምጣት በህግ በፋይናንስና በምክር አገልግሎት ተቋማት ውስጥ ያሉ አዳዲስ የኮሌጅ ምሩቃን የወደፊት እጣ ፋንታን ጥያቄ ውስጥ ከቷል የተባለው ሰላማዊት ወልደ ገሪማ ተጨማሪ አላት። በሰው ሰራሽ አስተውሎት መምጣት ምክንያት የአሜሪካ የስራ ገበያ መዋቅር እየተናጋ መሆኑ ተገለጸ። ለ10 ዓመታት የዘለቀውና የዩኒቨርሲቲ ዲግሪ ማግኘት ወደ መካከለኛው የህብረተሰብ ክፍል ለመሸጋገር አስተማማኝ መንገድ ነው የሚለው የአሜሪካውያን እምነት በአርቲፊሻል ኢንተለጀንስ ፈጠራ መስፋፋት ምክንያት ከባድ ፈተና እየገጠመው መሆኑን ነው አዳዲስ መረጃዎች ያመላከቱት። የጄኔሬቲቭና በራስ ገዝ የሚሰሩ የአርቲፊሻል ኢንተለጀንስ ቴክኖሎጂዎች መምጣት በህግ በፋይናንስና በምክር አገልግሎት ተቋማት ውስጥ ያሉ አዳዲስ የኮሌጅ ምሩቃን የወደፊት እጣ ፈንታ ጥያቄ ውስጥ ከቶታል። የድርጅት መሪዎች አሁንም ቢሆን ከፍተኛ ገንዘብና ጊዜ መድበው አዳዲስ ምሩቃንን ማሰልጠን መቀጠል አለባቸው ወይስ ስራው ለኤአይ ትተው ኢንቨስትመንታቸውን ወደ ሌላ ቦታ ማዞር አለባቸው የሚለው ጉዳይ አሁን ላይ ትልቅ ክርክርን አስነስቷል። የአጣብቂኝ ሁኔታ ለአዳዲስ ምሩቃን አስፈሪ ሁኔታን ይዞ መጥቷል። መረጃዎች እንደሚያሳዩት የዩኒቨርሲቲ ምሩቃን ቁጥር በታሪክ ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት ስራ የማግኘት እድላቸው ግን በእጅጉ እየጠበበ ነው። የአሜሪካ ፌዴራል ሪዘርቭ ባንክ መረጃ እንደሚያሳየው እድሜያቸው ከ22 እና 27 የሆኑ አዳዲስ የኮሌጅ ምሩቃን አማካኝ የስራ አጥነት መጠን ከዚህ ቀደም ከነበረበት 4.5 በመቶ በ2025 ወደ 5.4 በመቶ ከፍ ብሏል። ይህ ክስተት ጊዜያዊ መዋዠቅ ሳይሆን የስራ ገበያውን መዋቅር እየቀየረ ያለ ቀጣይነት ያለው ሂደት መሆኑ ነው የተገለጸው። በተጨማሪም የአሜሪካ ህዝብ ቆጠራ ቢሮ ከፍተኛ ኢኮኖሚስት ሌይ ታንከር ባደረጉት ጥናት በአውሮፓውያኑ 22 መጨረሻ ላይ ቻትጂፒቲ ይፋ ከሆነ በኋላ እድሜያቸው ከ22 እስከ 24 የሆኑ ወጣቶች በፋይናንስ በኢንሹራንስና በሙያዊ አገልግሎቶች ዘርፍ የመቀጠር እድላቸው በ9 በመቶ ቀንሷል። ይህ የሆነውም ኩባንያዎች አዳዲስ ሰራተኞችን የመቅጠር ፍላጎት
ፍላጎታቸው በእጅጉ በመቀነሱ ነው። በአንጻሩ እንደ አሜሪካው ግዙፍ የኮሚኒኬሽን ተቋም AT&Tና የቴክኖሎጂ ቁንጮ ኒቪዲያ ያሉ ተቋማት የቢሮ ሰራተኞችን ከመቅጠር ይልቅ ኤሌክትሪሻን፣ የፋይበር ኦፕቲክ ባለሙያና የህንጻ ግንባታ ሰራተኞች ያሉ ባለሙያዎችን በመቅጠር ላይ መሆናቸው ታውቋል። የAT&T ዋና ስራ አስፈጻሚ ጆን ስታንኪ ለCNBC በሰጡት ቃለ ምልልስ ተቋማቸው በቀጣዮቹ 5 ዓመታት የፋይበር ኔትወርክን ለማስፋፋትና የአርቲፊሻል ኢንተለጀንስ መረጃ ማዕከላትን ፍላጎት ለማሟላት $250 ቢሊዮን ለመመደብ ማቀዱን ገልጿል። ሆኖም ከዚህ በጀት ውስጥ 15% የሚውለው አዳዲስ ሰራተኞችን ለመቅጠርና ለማሰልጠን ቢሆንም ቅጥሩ የሚያተኩረው በቢሮ ሰራተኞች ላይ አይደለም። በአጠቃላይ የቴክኖሎጂ አብዮት አዳዲስ የስራ መስኮችን እየፈጠረ ቢሆንም በአሁኑ ወቅት የኢኮኖሚ ፍላጎት የጉልበትና ለቴክኒክ ስራዎች እያደላ መሆኑ የአሜሪካን የከፍተኛ ትምህርትና የስራ ገበያ ትስስር ዳግም ጥያቄ ውስጥ ጥሎታል። ተመልካቾች ለሰዓቱ ያዝናቸው የቢዝነስ መረጃዎች እነዚህን ይመስሉ ነበር። የአብስራ ብርሃኑ መረጃዎቹን ወደ እናንተ በማድረስ አብሬያችሁ ቆየው። መልካም ቆይታ።